ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ራህዋ እባላለሁኝ። እንግዲህ የዛሬ ቪዲዮአችን የሚሆነው ደግሞ የብርሃን እናት የሚል መጽሐፍ በአብይ ጾም ሁለት መጽሐፍ እናነባለን ተባብለን ነበረ። ሕማማትና የብርሃን እናት መጽሐፍ። ይሄን መጽሐፍ ዛሬ ጨርሻለሁ። ባለፈው ትንሽም ቢሆን እዛ ያነበብኩትና የገረመኝ ነገር ሼር አድርጌያችሁ ነበረ በሰርቲ ዴይስ ቻሌንጅ ማለት ነው። ዛሬ ደግሞ አጠቃላይ መጽሐፉ ምን አይነት ይዘት አለው የሚለው በትንሹም ቢሆን እንዳስሳለን ማለት ነው። አብራችን ቆዩ። ከመጀመሪያው ስንጀምር ማለት ነው እመቤታችን ቅድስት ድንግል ማርያም እና እናታችን ሔዋን እያነጻጸረ ነው መጽሐፉ ላይ የሚገልጸው መጀመሪያ ፓርቱ ማለት ነው። መጀመሪያ እንዴት እናታችን ሔዋን ምን አይነት ጸጸት ይሰማት ይሆን በሷ ምክንያት ይሄ ሁሉ የሰው ልጅ እጣ ፋንታ ሁሉ እንትን እንዳለ ምን አይነት ጸጸት ይሰማት ይሆን ይላል። ኤንድ ደግሞ የእመቤታችን ቅድስት ድንግል ማርያም የሷ ንጽህና የሷ እምነትም ይገልጻል ማለት ነው ኮምፓየር እያደረገ ኤንድ የእግዚአብሔር ነፃነት ወይም ደግሞ ለኛ የሰጠው ነፃነት ማለት ባለፈውም ብየው ነበር የነፃነት እስረኞች ብሎ መጽሐፉ ላይ የሚገልጸው ምን ያህል ፍሪ ዊል እንደሰጠን እኛ በዚህ ምድር ላይ ስንኖር እሱ እስከተፈቀደልን ጊዜ ድረስ በዚህ ምድር ላይ ስንኖር የፈለግነው ነገር መሆን የፈለግነው ነገር የማመን መብት እንዳለን ነው የሚያስረዳንና መጽሐፉ ላይ እንደሚለው መጽሐፍ ቅዱሳችን እንደሚለው እሳትና ውሃ አስቀምጬላችኋለሁ የፈለጋችሁትን መምረጥ የናንተ ፋንታ ነው ወይም ደግሞ የናንተ ድርሻ ነው ይለናልና ምን ያህል ማለት እግዚአብሔር የኛ አምላክ የነፃነት አምላክ መሆኑ እኛ የሱ አምላክነት አባትነት አመንበትም አላመንበትም እሱ እኛ መጠበቁን እኛ መንከባከቡን የኛ አባትነቱን እንደማይቀየርና እኛ የሱ አምላክነት ተቀበልነው አልተቀበልነው አመንበት አላመንበት እሱ ለኛ ያለው ፍቅር ግን ምን ያህል እንደማይቀየርና ሁሌ ወደሱ እንድንመለስ እንዴት እንደሚጠብቀን ያሳይ ማነው ይናገራል መጽሐፉ ላይ። ኤንድ ሌላኛው ደግሞ ስለ ቅዱስ ዮሴፍ አረጋዊ ቅዱስ ዮሴፍ የእመቤታችን ቅድስት ድንግል ማርያም እጮኛ የነበረ አረጋዊ ቅዱስ ዮሴፍ ደግሞ የሱ እምነትና የሱ ትዕግስትም ይገልጻል። መጀመሪያ ለእመቤታችን ቅድስት ድንግል ማርያም ገብርኤል መጥቶ ሲያበስራት ከብስራቱ በኋላ ገብርኤል ካበሰራት በኋላ ኤልሳቤት ወደ ዘመዷ ኤልሳቤት ሂዳ ነበረና እዛ ከሄደች በኋላ ከ3 ወር በኋላ ነው ወደ አረጋዊ ዮሴፍ የተመለሰችው። ስትመለስ ጸንሳ ነበር የተመለሰችው ማለት ምንም ሆዷ ምንም ሳይገፋ ሄዳ ከ3 ወር በኋላ ግን ሆዷ ገፍቶ ጽንስ ይዛ ነበር የተመለሰችውና በዛን ሰዓት በመንፈስ ቅዱስ እንደጸነሰች አያውቅም። ራእይ አላየም። መልአክ መጥቶ አልነገረውም ለእመቤታችን ለቅድስት ድንግል ማርያም እንደነገራት ግን እንደዛም ሆኖ እንደ ሰው በጣም ብዙ ጥርጣሬዎች በአእምሮ ውስጥ ነበሩ። ግን እንደዛም ሆኖ ለሷ ለአይሁድ አሳልፎ አልሰጣትም። ምክንያቱም በብሉይ ኪዳን አመንዝራ የሆነች ሴት ትገደል ነበርና አሳልፎ አልሰጣትም። እንደዛም ሆኖ ምክንያት ቢሰጣት ኑሮ እንደ ጽድቅ ሆኖ ነበር የሚቆጠርለት። አሳልፎ አልሰጣትም እና በዛን ሞመንት የነበረ ከዛ በኋላ ነው መልአኩ የነገረው ተነሰችው ምን አይነት ጽንስ እንደሆነ የተነገረው ከዛ በኋላ ነውና እንደዛም ሆኖ በዛን ሰዓት ግን ትዕግስት ነው የመረጠው። አሳልፎም አልሰጣትም። ምን ይለዋል ሲገልጸው በብሉይ ኪዳን የሚኖር ሰው ሆኖ የአዲስ ኪዳን ግን ሕግ ያከበረ ወይም ደግሞ እንደ አዲስ ኪዳን ምሕረት ያደረገ አባት ነው ብሎ ነው የሚገልጸውና በጣም ከባድ ነው ማለት በሱ ቦታ እንኳን መሆን ይከብዳል። እኛ አሁን ያለን ትውልድ በሱ ቦታ መሆን የማይታሰብ ነውና እንኳን እንደዛ አይነት የሚገለጥ ምክንያት አይተን ዝም ብለን በወሬ እንደዚህ ሆኖ እንደዚህ ነው ምናምን ተብለን እንኳን ስንት ነገር የምናደርግ ነን እኛ። ጭራሽ ከነበሩ አባቶቻችን ኮምፓየር የምንደረግ ትውልዶች አይደለንም። ግን እንደ ሰው ሲታሰብ ይጨንቃልም ያስገርማልም ማለት በዛን ሰዓት ያንን ጽንስ እያየ ማለት ምንም ሊሆን አይችልም። በድንግልና መጽነስ ማለት ተአምር ነው፣ የማይታመን ነገር ነው። በነበረው ቅድስና ደግሞ ቢነገረው ያምን ነበረ፣ ግን አልተነገረውም ነበር። እንደዛም ሆኖ ግን
ትዕግስት ነው የመረጠው፣ አሳልፎም አልሰጣትም እና ስለዛ አባት ቅድስናና ስለዛ አባት ትዕግስት ይናገራል ማለት ነው። እንዴት እና ደግሞ የቅዱስ ዮሴፍ መመረጥና እንዴት እድለኛ እንደሆነ እግዚአብሔር ተወልዶ እስከ 9 ዓመቱ አካባቢ ይመስለኛል ካልተሳሳትኩኝ፣ እስከ 9 ዓመቱ ቅዱስ ዮሴፍ በሕይወት ነበርና አባቴ ብሎ የሚጠራው አምላካችን ጌታችን ኢየሱስ ክርስቶስ ነበርና እንዴት መታደል ነው ከኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ማለት ፊቱ ያየው ነበረ። እንደ ልጅ ከሱ ጋር ይወጣ ይገባ ነበረና ምን ያህል እድለኝነት ነው፣ ምን ያህል መመረጥ ነው ብሎ የሱ የነበረ የቅዱስ ዮሴፍ እስከ የሚያርፍበት ጊዜ የነበረው ከጌታችን መድኃኒታችን ከኢየሱስ ክርስቶስ የነበረው ቆይታ ይገልጻል። በጣም የሚገርም መጽሐፍ ነው። ኤንድ ሌላኛው ደግሞ ምንድነው አንዳንዶቻችን ለመብርሃን ወይም ደግሞ ለእመቤታችን ለቅድስት ድንግል ማርያም ታውቃላችሁ በጣም ብዙ ውዝግብ ይነሳል። በተለይ በኦርቶዶክስ አማኞችና በሌሎች አማኞች ያሉ ክርስቲያን ተብሎ ግን የሌላ እምነት የሆኑ በጣም ውዝግብ ይነሳል በእመቤታችን በቅድስት ድንግል ማርያም ዙሪያና እሷስ እንደኛ ሰው አይደለችም ወይ ብለው የሚከራከሩ ሰዎች አሉና እሱ በደንብ ነው። አዎ እሷ ሰው ነች፣ ግን የተመረጠች ያመነች ሰው ነች ብሎ በደንብ ነው የሚገልጸው። ማለት አለ እኮ አንዳንዴ አይደለ በላይፍ እንደ ኦርቶዶክስ እንኳን ሆነን የምናነሳቸው ጥያቄዎች አሉ። ምንም ባንጠይቃቸውም የሆነ ጭንቅላታችን ውስጥ አይምሯችን ውስጥ የሚመጡ በጣም የተለያዩ ጥያቄዎች አሉና በዚህ መጽሐፍ ላይ በደንብ በቃ ያላችሁ በተለይ ሪሌትድ ቱ ከመብርሃን ጋር የተያያዘ ጥያቄ ያላችሁ ነገር በሙሉ ይመለስላችኋል እና በጣም በራሳችሁ ነው የምታዝኑት። ማለት የእሷ ቅድስናና እናንተ እንደዛ ብላችሁ ለሞመንት ለተወሰነ ጊዜ እንኳን ማሰባችሁ ምን ያህል ስህተት እንደሆነ ይገባችኋል። ማለት በቃ ከኛ እንደኛ ሰው ነች መብርሃን፣ ግን እሷ ሰው ተብላ ከተጠራች ምናልባት እኛ ሰው የሚል ቃል ወይም ደግሞ አይመጥነንም ማለት ነውና በጣም የእሷ ቅድስና የእሷ መመረጥ በደንብ ነው የሚያሳያችሁ እዚህ መጽሐፍ ላይ በደንብ ነው የሚገልጸው። እና ደግሞ አንዳንዶቻችን ወይም አብዛኞቻችን አዳምና ሔዋን አንድ ዕፀ በለስ ነው የበሉት እና ይህን ያህል ዋጋ ማስከፈል ነበረበት ወይ ብለን በጣም ብዙ ሰው ጥያቄ ያነሳል። ምን ይላል መጽሐፉ ላይ? ያልገባን ነገር ግን የበሉት ዕፀ በለስ ዝም ብሎ ፍሬ አይደለም። የበሉት ምክንያት እግዚአብሔር ለመሆን ነው። ማለት እባብ ወደ እናታችን ሔዋን ሲመጣ ይሄን ከበላሽ እንደ አምላክ ትሆናላችሁ፣ እንደ አምላክ እንደሱ እንዳትሆኑ ነው ይሄን እንዳትበሉ ያላችሁ ብሏት ነው የበላችሁ እና ደግሞ ለአዳምም እንዲበላ የጋበዘችው። the reason behind it is አምላክ መሆን ፈልገው ነው፣ ፈጣሪ መሆን ፈልገው ነው። ማለት ፍጡር ሆነው ፈጣሪ መሆን ፈልገው ነው፣ ፈጣሪ መካድ ፈልገው ነው፣ በፈጣሪ ቦታ መሆን ፈልገው ነው የበሉት። ምክንያታቸው ዝም ብሎ የሆነች ዕፀ በለስ ደስ ብሏቸው አይደለም የበሉት ነው የሚለውና በቃ ያላችሁ ጥያቄ በሙሉ በደንብ እያንዳንዱ ጥያቄ በተለይ እንደ አንድ አማኝ የምታነሷቸው ዝም ብሎ በቃ የሚመላለሱ ኢቭን ኢፍ ባንጠይቅ ለሰው ዝም ብሎ በጭንቅላታችን የሚመላለሱ ጥያቄዎች አሉና በደንብ አድርጎ ነው የሚመልስላችሁ ማለት ነው። ኤንድ መጨረሻ ላይ ይሄን ቪዲዮ ስዘጋው ስለ እመቤታችን ሰው አይደለች ወይ የሚሏት ሰዎች እንዴት ብሎ እንደገለጻቸውና ምን አይነት መልእክት እንዳስተላለፈ ላንብብላችሁና ከዛ በኋላ ቪዲዮውን እንዘጋዋለን ማለት ነው። እግዚአብሔር እናቱ እንድትሆን የመረጣት ንግስት ክብሯን ስትረዳ ሰማይና ምድር የእግሯን እጣቢ እንኳን እንደማያህሉ ትገነዘብና ወደ ትቢያ አንተነትህ መምጣቷን ያስጨንቀሃል። ብቻ አንተ ቅዱስ መንፈስህ ከኔ ላይ አትውሰድብኝ ብለህ እንደ ዳዊት ለምነው እንጂ ድንግሊቱ እኔ ማን ነኝ አሰኝታ እንደ ኤልሳቤት ራስህን ወደ ማወቅ ጸጋ ታደርሰሃለች። አንዳንድ አሳዛኝ ሰው ድንግል ማርያም እንደኔ ሰው እኮ ናት የሚል ምክንያት በማቅረብ ከእርሱ በምንም የማትለይ እንደሆነች ሊከራከርና ክብሯን ሊያሳንስ ይሞክራል። ወዳጄ እውነት አንተ እንደ እርሷ ነህ?
ብርሃናዊ መልአክ ከፊትህ ቆሞ አመስግኖህ ያውቃል? እንኳንስ ከሰማይ የተላከ እንግዳ መልአክን ቀርቶ አብሮህ ያለው ጠባቂ መልአክስ አይተኸው ታውቃለህ? እንደ ድንግሊቱ የመላእክት ዝማሬ ከሆድህ ውስጥ ሰምተሃል? እግዚአብሔር እንኳንስ በአንተ ሊያድር በህልም እንኳን አነጋግሮህ ያውቃል? እውነቱ ንገረኝ ካልከኝ እንኳን ሊወለድብህ በቃል ሊያነጋግርህ አልመረጠህም። በዚህ ትዕቢትህ ከጸናህ ደግሞ ለሰማዩም እፈራልሃለሁ። በሰማይ በእግዚአብሔር ፊት ቁም ብትባል ስለ ድንግሊቱ አሁን የተናገርከው ነገር በፊቱ ደግመህ ትለዋለህ? እግዚአብሔር እናትህ ከኔ በምንም አትበልጥም ልትለው ትደፍራለህ? በክንፎቻቸው ተሸፍነው የሚያመሰግኑት በንጽህናቸው ወንድሞቿ የተባሉ ኪሩቤል እና ሱራፌል እንኳን እንዲህ ሊሏት አልደፈሩም ይላልና አንብቡት። በቃ ምንም ይሄን መጽሐፍ ማለት እያንዳንዱን ፔጅ በቃ በጣም የሚገርም ነውና አንብቡት ከማለት ውጪ ከማጋበዝ ውጪ ምንም ማድረግ አልችልም። ምክንያቱም በጣም ከምታስቡት በላይ የምንጠይቃቸው ጥያቄዎች መልስ የምታገኙበት የተለያዩ በተለይ በድንግል ማርያም ዙሪያ በእናታችን ቅድስት ድንግል ማርያም ዙሪያ የሚነሱ ጥያቄዎች በቃ መልስ የምታገኙበት በደንብ የእሷ ክብር የምታዩበት እና የእናንተ ደግሞ የት ደረጃ እንዳላችሁ የምታስተውሉበት መጽሐፍ ነው። እናም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰው ማለት ለእኛ ለሱ ምን ማለት እንደሆነ በደንብ የምታዩበት መጽሐፍ ነው። እኔ በቃ እስካሁን አለማንበቤ ራሱ በጣም የተቆጨሁበት መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው። አንብቡት፣ እንደምትወዱት ተስፋ አደርጋለሁ። ያነበባችሁት ካለም ፕሊዝ ሌት ሚ ኖ ኢን ዘ ኮሜንት ሴክሽን። ሶ ዳትስ ኦል ፎር ቱዴይ ቴንክ ዩ ፎር ዋቺንግ። በሌላ ፕሮግራም በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።